ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ዛሬ ደግሞ አብርሃም አንድ የወሰነው ትልቅ ውሳኔ አለ። ትላንትና እንግዲህ ብዙ ነገሮች ሲወሩ ሲነገሩ ነበር። ያው እንግዲህ አብዛኛው ሰው ጥርጣሬ ውስጥ ነበረ። ምክንያቱ ደግሞ ምንድነው? ሁሉም ሰው ሊጠራጠር የቻለበት ምክንያት እንግዲህ በተለይ አብርሃምን የሚደግፉ ወገኖች በብዛት ያው ሩታን ይጠራጠሯታል። ሩታን የሚደግፉ ወገኖች ደግሞ በብዛት እንግዲህ አብርሃምን ብዙም አይወዱትም። በጣም ነው የሚያናድዳቸው የሚያበሳጫቸውና በብዛት በአብርሃም በኩል የነበሩ ወገኖች እንግዲህ ትላንትና ሩታ ያደረገችውን ነገር አይተው ሁሉም ሲበሳጩ ነበረ። ለምንድን ነው ይሄን የምታደርገው? ልትጠራጠር ይገባሃል አብርሃም ምናምን እያሉ እንግዲህ ብዙ ነገሮችን አይተናል ማለት ነው። በተለይ ደግሞ ኮሜንት ላይ እንዲሁም ደግሞ አብርሃም እንደነገረን ከሆነ በውስጥ መስመርም ብዙ መረጃዎች እየደረሱኝ ነበረ። ተጠንቀቅ፣ ይህን ነገር አጣራ፣ በፍጹም እንዳትቀበል፣ እንዳታደርገው፣ እንዳትጠቀመው እያሉኝ ሁላ እንግዲህ ብዙ መልክቶች ደርሰውኛል ሲልም ሰምተነዋል ማለት ነው። ይሄ ምንድነው እንግዲህ ሩታ የሰጠችው ሀብል ማለት ነው። እንግዲህ ሩታ የሰጠችው ሀብል ምንድነው? ለምን ሰጠችው? ምን አስባ ነው የሰጠችው? እያልን እንግዲህ ብዙ ጥያቄዎች ነበሩብን ማለት ነው። እንግዲህ ዛሬ አብርሃም ያንን ሀብል ለመመለስ ተገኝቷል። እንግዲህ ሩታ ደግሞ መታለች፣ ብቻዋን አይደለችም፣ ከኤፍሬም ጋር ነው የመጣችው። እውነት ለመናገር አሁን ኤፍሬም የአብርሃም ወንድም ነው ወይስ የሩታ ወንድም ነው የሚለው ነገር በጣም ጥያቄ የሚፈጥር ነገር እየሆነ ነው። ምክንያቱም የፈለገ ቢሆን አብዛኛው የሰው ልጅ ማለት ነው በቃ እንደ ሰው ልጅ ስናስበው በቃ ከቤተሰቡ ጎን ነው የሚቆመው። የፈለገ ጥፋተኛ እንደሆነ እያወቀን ራሱ እውነት ለመናገር ከወንድማችን ከእህታችን ጎን ነው የምንቆመው። ልንቆምም የምንችለው እንደዛ ነው እንጂ በተቃራኒው ሄደን ከሌላ ሰው ጋር እንቆማለን የሚል ግምት የለኝም። እንግዲህ ግን የኤፍሬም ደግሞ የተለየ ነው። እንግዲህ ከልቡ ይሁን አይሁን የምናውቀው ነገር የለንም። ምን አስቦ ነው ኤፍሬምስ የሚለውን እንግዲህ ያው ሁላችንም አናውቅም። ነገር ግን ያው ከወንድሙ በላይ እንግዲህ ሩታ ጋር መቅረብን ሩታን ማገዝን እንግዲህ መርጧል ማለት ነው። ለማንኛውም እንግዲህ ከሩታ ጋር ሆነው መተው ነበር ኤፍሬም እና ሩታ ማለት ነው። አብርሃምም እንግዲህ ነግሯታል፣ ሀብሉን መመለስ አለብኝ በቃ እኔ ጋርም ሆኖ ስለማልጠቀመው አንቺ ብትጠቀሚበት ይሻላል እያለ ሲነግራት ሰምተናል ማለት ነው። እንግዲህ እውነት ለመናገር ሩታም ኤፍሬምም ደስተኛ አልነበሩም ያንን ነገር በመናገሩ። በቃ ምን ችግር አለው? ለምን ታካብዳለህ? ምናምን የሚሉ ቃላቶችን ሲጠቀሙ ሰምተናል እንግዲህ እና በቃ በግድ እንዲወስደው እንግዲህ ሲያስገድዱት ሁላ ያየን ነበረ። በተለይ ኤፍሬም በቃ አንድ ጊዜ አድርግና አውልቀው ሁላ እያለ እንግዲህ ሲናገር ሰምተናል ማለት ነው። እና ለምንድን ነው አንድ ጊዜ አድርጎ እንዲያውልቀው የፈለገው ኤፍሬም? አብርሃም ይህንን ሀብል አንድ ጊዜ እንኳን አድርገው እባክህ እኔው አንገት ላይ ምናምን እያለ እንግዲህ ሲያወራ ሰምተናል። እና ለምንድን ነው አንገቱ ላይ እንዲያደርገው የፈለገው? ወይ ደግሞ የሚያወልቀው ከሆነ ለምንድን ነው አንድ ጊዜ እንኳን አድርገው አንገትህ ላይ እያለ ሲከራከረው የነበረው? ለምንድን ነው? ምን አስቦ ነው ኤፍሬም? ይሄ ነገር እንግዲህ ሁላችንም ላይ ጥያቄ እንዲፈጠርብን አድርጓል። እኔ በግል ማለት ነው። ምክንያቱም የሆነ የታሰበ ነገር ባይኖር እንደዛ አያስገድዱትም ነበር። በቃ ስጦታ ተሰጥቶታል፣ አልፈልግም ካለ አልፈልግም አለ ነው በቃ ተቀብሎ መሄድ ነው እንጂ ረጅም ሰዓት ቆመው ሲከራከሩት ነበረ። በቃ ለምንድን ነው የማትፈልገው? ለምንድን ነው የማትወስደው? ምናምን እያሉ ማለት ነውና አብርሃም ራሱ ምን ሲላቸው ነበረ? እንደውም እኔን አሁን ውሰዳት ውሰድ እያላችሁ ስትከራከሩኝ የሆነ ነገር እንዳለ እየተሰማኝ ነው፣ የሆነ ነገር እንዳለ እያሰብኩ ነው እያለ ሁላ ሲናገራቸው ነበርና ያው ኮሜንት ላይ ያሉትን ነገሮች አይተዋቸዋል። ኤፍሬምም ሩታም አይተዋቸዋል። እና የተጻፉ ኮሜንቶችን አይተህ ነው እነዛን ነገሮች አይተህ ነው ሀሳብህን የቀየርከው? ለምንድን ነው ትላንትና ወስደ ዛሬ ልትመልስልኝ የፈለግከው? ምናምን እያለች ሩታም ስትጠይቀው ነበር። አብርሃምም እንግዲህ ትላንትናም እጅግ በጣም አስገድደሽኝ ነው እንጂ በፍላጎቴ አይደለም የወሰድኩት፣ ይሄን ሀብል ከወሰድኩ በኋላ ደግሞ እጅግ በጣም ስጨናነቅ ነበረ። ተኝቼ ራሱ እንቅልፍ ሊይዘኝ አልቻለም። ሙሉ ሌሊት ስጨነቅ ነው ያደርኩት በዚህ ስጦታ ምክንያት። ስለዚህ ከዚህ በኋላ እኔ ጋር መሆን የለበትም ብሏታል ማለት ነው። ለማንኛውም ግን ኤፍሬምም ሆነ ሩታ እንግዲህ በፍጹም ሊቀበሉት አልፈለጉም ነበረ ስጦታውን። በቃ መመለስ አለብኝ ብሎ መልሷል። እንግዲህ የመለሰበት የራሱ የሆነ ምክንያት ይኖረዋል። አንደኛው ምክንያቱ ያው ኮመንት ላይ ያሉ ነገሮች ያሳሰቡት ይመስለኛል። እጅግ በጣም እነሱ ነገሮች ሲያሰላስል የነበረ ይመስለኛል። ሁለተኛ ደግሞ ያው በኢንቦክስን በውስጥ በኩል እየተላከልኝ ነበረ። ስለዚህ እጅግ በጣም ተጠንቀቅ፣ እንደዚህ አይነት ነገር ጥሩ አይደለም እየተባልኩ ነበር ብሏል። እና እነዛ ነገሮች የአብርሃምን ሀሳብ የተቆጣጠሩት ይመስለኛል። ስለዚህ በቃ እነዛ ነገሮች ስላሳመኑት ቀድሜ ልንቃ በሚለው ይመስለኛል እንግዲህ ሩታ ያንን ሀብል ላይ የሆነ ነገር አስደርጋበትም ይሁን አይሁንም ዞሮ ግን መጠንቀቅ አለብኝ ብሎ ያሰበ ይመስለኛል። ነገር ግን ደግሞ ዛሬ ከነበራቸው እንቅስቃሴ ከነበራቸው አወራር አብርሃም ሀብሉን እንዲወስደው ከነበራቸው ፍላጎት አንጻር
ሩታና ኤፍሬምን አለመጠርጠር አይቻልም እውነት ለመናገር። ምክንያቱም በቃ ባትወስደው እንኳን በቃ አንድ ጊዜ አንገትህ ላይ አድርገው እናውልቀው፣ አንድ ጊዜ አንገትህ ላይ አድርገው እናውልቀው የሚሉ ቃላቶችን ሲደጋግሙበት ነበርና አንገቱ ላይ አድርገው እንዲያውልቀው የፈለጉበት የራሳቸው የሆነ ምክንያት ይኖራል ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ በጣም ሲናደዱ አይተናቸዋል። በቃ ለምንድን ነው ነገሮችን የምታካብደው? እንዴት የተሰጠ ስጦታ ትመልሳለህ? ምናምን እያለ ኤፍሬምም ራሱ በጣም ጫና ሲያደርግበት ሲጫነው ነበረ። ለማንኛውም ግን አብርሃም እንግዲህ ያመነበትን ነገር አድርጓል የሚል እምነት አለኝ። ምክንያቱም በቃ ሀብሉን እሱ ጋር አድርጎ ሰዎች የሚሉትን ነገሮች እየሰማ በውስጥ የሚደርሱትን ነገሮች እያየ ከሚጨናነቅ ሀብሉን መልሶ ሰላሙን አግኝቶ አርፎ ቢቀመጥ ይሻላል የሚል ሀሳብ አለኝ። ለማንኛውም ግን በመጨረሻ እንግዲህ አብርሃም ሩታንም ኤፍሬምን ማስጠንቅቋቸዋል። ያው ሩታን ያስጠነቀቀበት ምክንያት ምንድን ነው? ከዚህ በኋላ እኔና አንቺ ስጦታ ሊያሰጣጠን የሚችል ነገር ስለሌለን ከዚህ በኋላ ምንም አይነት ስጦታ ይዘሽ እኔ ጋር እንዳትመጪ ሲል ሰምተናል ማለት ነው። እኔና አንቺ በስጦታ የሚያገናኝን ነገር የለም፣ ስለዚህ ይህንን ነገር በጭራሽ እንዳትደግሚው ሲል አስጠንቅቋታል ማለት ነው። በኤፍሬም በኩል ደግሞ ትናንትና እንግዲህ እንዳየነው ሄርሜላን ቤቴ ካልወሰድኩሽ፣ ምግብ ካልጋበዝኩሽ አንቺ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ ምናምን እያለ እንግዲህ ሲያወራ ሰምተነው ነበርና ያን ነገር አንስቶ እንግዲህ አብርሃም ከዚህ በኋላ ሄርሜላን በፍጹም እንዳትደውልላት፣ ለብቻዋም ልታገኛት እንዳትሞክር እያለ እንግዲህ ሲያስጠነቅቀው ሰምተናል ማለት ነው። እንግዲህ ኤፍሬምም ድርቅ ብሎ እኔ እኮ ምንም ላደርጋት አይደለም የቀጠርኳት፣ በቃ ምሳሌ ጋብዛት ስለፈለግኩ ነው ምናምን ሲል ነበር ማለት ነው። እና እንደዚህ እያወሩ ሁለቱ ሩታ በመሀል ገብታ ነበርና ምን ችግር አለው ቢያገኛት ቢጋብዛት ምን እንዳትሆን ነው እሷ ምናምን እያለች ስታወራ ሰምተናል ማለት ነው። እንግዲህ አብርሃምም አንድ ነገር ተናግሯታል። አንቺ በእኔና በወንድሜ መካከል ገብተሽ ልታጣጊን እንዳትሞክሪ፣ ምንም አይነት ነገር እንዳታደርጊ ሲል ማስጠንቅቋታል ማለት ነው። እኔ ግን ይመስለኛል ሩታ በሀብሉ በኩል ኤፍሬም ደግሞ በምሳ ግብዣው በኩል የሆነ ያሰቡት ያሴሩት ነገር ነበረ። እንግዲህ ያው ሳይሳካላቸው ቀርቷል ማለት ነው። አብርሃምም ነቅቶባቸዋል። ሄርሜላም በበኩሏ ነቅታበታለች በኤፍሬም ላይ ብዬ አምናለሁና የሆነ የሩታና የኤፍሬም ሀሳብ ያልተሳካ ይመስለኛል። ለማንኛውም ግን እና አብርሃም አሁንም ቢሆን ጥንቃቄ ባይለያችሁ መልካም ነው የሚል ሀሳብ አለኝ። የሆነ ሆኖ እንግዲህ ያው ለዛሬው እንግዲህ እነ ሩታ ሴራ አስበውም ከሆነ ምናልባት ላያስቡም ይችላሉ። ሁለቱም እንግዲህ በቀናነት አስበውትም ሊሆን ይችላል። በቃ ሩታ ለአብርሃም ስጦታ አልስጠው ብላ አስባ፣ ኤፍሬም ደግሞ ሄርሜላን ምሳሌ ጋብዛት አሪፍ ጊዜ ከሷ ጋር ላሳልፍ ብሎ በቀናነት አስበውት ሊሆን ይችላል። ነገር ግን ደግሞ አብዛኛው ነገር የሚያመዝነው ምንድነው? ሩታም በሀብሉ በኩል የሆነ ነገር እንዳሰበች አብርሃም ላይ፣ ኤፍሬምም ደግሞ በምሳ ግብዣው በኩል ሄርሜላ ላይ የሆነ ነገር እንዳሰበ የሚያስታውቅ ነገር አለ ብዬ አስባለሁ። ለማንኛውም ግን ለዛሬ እንግዲህ እና አብርሃም የሆነ ሴራ ታስቦባቸውም ከሆነ ከዛ ሴራ ላይ ተርፈዋል ማለት ነው። እንግዲህ በቀጣይ ደግሞ የሚፈጠረውን ነገር አብረን የምናየው ነው የሚሆነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።